የኢፌድሪ ውሃና ኢነርጂ ሚኒስቴር ባዘጋጀው የውይይት መድረክ የሲዳማ የደቡብና የማዕከላዊ ኢትዮጵያ ክልሎች እንዲሁም ከኦሮሚያ የተወሰኑ ዞኖችን ወክለው የተገኙ ባለድርሻ አካላት የተሳተፉበት የውይይት መድረክ በሐዋሳ ከተማ ተካሂዷል። በዚህ ውይይት ላይ የተገኙት የኢፌድሪ ውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ኢትዮጵያ ኃይል የማመንጨት አቅሟን አሟጣ እንዳትጠቀም የሚያደርጓት ምክንያቶች በርካታ መሆናቸውን ገልጸዋል። በተለይም ከዚህ ቀደም የግሉ ዘርፍ ማሳተፍ እንደማይቻል የገለጹት ሚኒስትር ዴኤታው ይህን ማድረግ የሚያስችል ፖሊሲ መሻሻሉንም ጠቁመዋል። ከዚህ ቀደም በኢነርጂው ዘርፍ የግል ዘርፍ ተሳትፎ አልነበረም። እስከዛ ድረስ ያመነጨነው የኃይል መጠን ወይም የኢነርጂ መጠን ወይም የፓወር መጠን ወደ 6.4 ጊጋዋት አካባቢ ነው። ወይራስ ግን ያለን እምቅ ሀብታችን ወደ 150 ጊጋዋት አካባቢ ነው። ለዚህ ቀደም እንዳልኩት በርካታ መሰረታዊ ጉዳዮች ቢኖሩም ዋናው ጉዳይ ግን የግሉ ዘርፍ ተሳትፎ በዚህ ዘርፍ ስላልነበረ ነው። ስለዚህ እስከዛ ድረስ ያመነጨነው ኃይል 6.4 ጊጋዋት በመንግስትና በመንግስት ብቻ የመነጨ መሆኑ ይታወቃል። ከመሆኑ አንፃር ዘንድሮ ማለት አምናና ካቻምና ፖሊሲያችንን ከልሰን ለግል ዘርፍ ተሳትፎ በሚያጠናክር መልኩ ግል ዘርፉ በኃይል ማመንጨት፣ በኃይል ማስተላለፍና በኃይል ስርጭቱ እንዲሳተፍ መልካም አጋጣሚ ለመፍጠር ፖሊሲያችንን ከልሰን አሻሽለናል። 90% የኢትዮጵያ ሕዝብ ምግብ የሚያበስለው በደን ውጤቶች በመሆኑ ለአካባቢ መራቆትና በካይ ጋሶች ወደ ከባቢ አየር በመልቀቅ የአየር ንብረት ለውጥ ጫና ውስጥ የሚከት ከመሆኑም ባሻገር የእናቶችና ህፃናት ጤናም የሚጎዳ ነው ብለዋል። እነዚህ ችግሮችን በዘላቂነት ለመቅረፍ ኢትዮጵያ ብሔራዊ የኤሌክትሪፊኬሽን አገልግሎት ለማዳረስ አቅዳ እየሰራች መሆኑን ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ ተናግረዋል። ይህ የብሔራዊ ኤሌክትሪፊኬሽን ፕሮግራማችን ዋናው ዓላማ ከተወሰኑ ዓመታት በኋላ ቢያንስ 65% ህዝባችን ከብሔራዊ ግሪድ የኤሌክትሪክ ተጠቃሚ እንዲሆን ቀሪ ደግሞ ከኦፍ ግሪድ ቴክኖሎጂዎችን ሶላር ሚኒ ግሪድ፣ ሶላር ሆም ሲስተም እንዲሁም ስታንዳርድ ሆል ሶላር ሲስተም፣ ሚኒ ሃይድሮ እና መሰል ጉዳዮችን በመጠቀም ህዝባችን የኢነርጂ ተጠቃሚ ማድረግ ነው የሚሆነው። ፕሮግራሙ ተግባራዊ ለማድረግ ከ$6 ቢሊዮን በላይ ገንዘብ የሚፈጅ መሆኑን ጠቁመው በዓለም ባንክ፣ በጀርመን ተራድኦ ድርጅት፣ በመንግስትና በሌሎችም የልማት አጋሮች የሚደገፍ ነው ብለዋል። የዓለም ባንክ ከዚህ ቀደም የኢትዮጵያ ኤሌክትሪፊኬሽን ፕሮግራምን ለመደገፍ ኤሌፕ የተሰኘ ፕሮግራም ተቀርጾ ሲተገበር ቆይቷል ያሉት ሚኒስትር ዴኤታው 375 ሚሊዮን የአሜሪካን ዶላር ተመድቦለት ፕሮግራሙ በተሳካ መልኩ ተተግብሯልም ብለዋል። መላው ኢትዮጵያውያን በብሔራዊ ኤሌክትሪክ ኃይል ብቻ ማዳረስ የማይቻል በመሆኑ በኦፍ ግሪድ ለማዳረስ አዴል የተሰኘ ፕሮግራም ተቀርጾ እየተተገበረ ነው ብለዋል። ይህ የአዴል ፕሮግራም የተለያዩ ኮምፖነንቶች አሉት። ለምሳሌ ኮምፖነንት 1 በመናይበት ወቅት አዲስ አበባን ጨምሮ 10 ከተሞች የኤሌክትሪክ ሪሃቢሊቴሽን እና ኤክስፓንሽን ፕሮግራሞች አሉት። እሱንም ጭምር እንድታወቁ እና እንድንወያይበትና የስራ ድርሻችንን ጭምር ተካፍለን እንድንሄድ ነው። ሌላው ኮምፖነንት 2 ኦፍ ግሪድ ቴክኖሎጂ በትንሹ ወደ 240,000 ቤተሰቦች ተጠቃሚ ያደርግ 240,000 ቤተሰቦች ተጠቃሚ ያደርግ ፕሮጀክት ከመተግበር አንፃር ኮምፖነንቱ የራሱ ድርሻ አለው። ኮምፖነንት 3 ወደ 750 ቤተሰቦች ተጠቃሚ ያደርግ ነው። ተቋማዊ ሶላሮች ናቸው። የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ከበደ ጋኖሌ 7 ከተሞች የሶላር ግሪድ ተደራሽ ተደርገዋል ብለዋል። በትምህርት ቤት፣ በውሃ ተቋማት የሶላር አገልግሎት ጥቅም ላይ መዋሉን ያነሱት ኃላፊው በሐዋሳ ዙሪያ ወረዳ 150 ሄክታር በላይ ማሳ ማልማት የሚያስችል የሶላር የኃይል አቅርቦት በስራ ላይ እንደሚገኝም ጠቁመዋል። በሀገራችን መጀመሪያ የሆነውን ለኢሪጌሽን 110 ኪሎዋት ፓምፕ ሊያንቀሳቅስ የሚችል ሶላር የፌደራል ውሃና ኢነርጂ ሚኒስቴር ሰጥቶን በሐዋሳ ዙሪያ 150 ሄክታር ሊያለማ የሚችል ሶላር ፕላንት ተክለን አሁን ልማት ላይ ይገኛል ማለት ነው። በሲዳማ ክልል የቤተሰብ ብልጽግና ተቀርጾ እየተተገበረ ነው ያሉት ዶክተር ኢንጂነር ከበደ ጋኖሌ አማራጭ የኃይል ኢነርጂም ለማዳረስ እየተሰራ ስለመሆኑ ጠቁመዋል። በጨለማ ውስጥ የሚኖሩ ማህበረሰብ ክፍሎች ከጨለማ ወጥቶ ማብራት እንዲጠቀሙ ሰፊው ርብርብ እናደርጋለን። እኛም እንደ ቢሮ ካለን በጀት ፈልገን በአውጋዝ ላይ
በጀት መደመድ የባዮጋዝ መንደር እንፈጥራለን ብለን በልዩ ኢኒሼቲቭ እየሰራን እንገኛለን ማለት ነው። በኢፌድሪ ውሃና ኢነርጂ ሚኒስቴር የኤሌክትሪፊኬሽንና የኢነርጂ መረጃ መሪ ስራ አስፈጻሚ አቶ መስፍን ዳቢ በዓለም ባንክ በሁለት ዙር በተገኘ $600 ሚሊዮን በላይ ገንዘብ ከ10 ሚሊዮን በላይ ህዝብ ኤሌክትሪፊኬሽን እንዲዳረስ ተደርጓል ብለዋል። 2 ሚሊዮን በአባወራ ደረጃ ስታስበው ነው። በዜጎች ቁጥር ደግሞ ስታስበው ወደ 10 ሚሊዮን የሚጠጉ ዜጎችን ተጠቃሚ ማድረግ ችለናል። በተጓዳኝ ደግሞ በዚህ ፕሮግራም 11 ገንብተናል። እነዚህ 11 ሚኒ ግሪዶች 3977 ደንበኞችን ኮኔክት አድርገው ከ20 ሺህ በላይ ደንበኛ ዜጎቻችንን ተጠቃሚ ማድረግ ችለዋል።